ስለዚህ ሕፃን ጸለይኩ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል አለች ሐና። አንደኛ ሳሙኤል ምዕራፍ 1 ቁጥር 27 ላይ። ምዕራፍ 2 ቁጥር 1 ላይ ደግሞ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛል እያለች እየዘመረች ትቀጥላለች። እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም የለመናችሁትን ልመና ጸሎታችሁን በኢየሱስ ስም ይስጣችሁ። ስለዚህ ሕፃን ጸለይኩ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል አለች። በኢየሱስ ስም እግዚአብሔር አምላክ የለመናችሁትን ልመናችሁን ይስጣችሁ፣ ጸሎታችሁን ይመልስላችሁ። እግዚአብሔር በኢየሱስ ስም ልባችሁን በራሱ በእግዚአብሔር ያጽናው፣ ቀንዳችሁን ከፍ ከፍ ያደርገው። እግዚአብሔር በኢየሱስ ስም አፋችሁ በጠላቶቻችሁ ላይ እንዲከፈት ይርዳችሁ፣ የጸሎት መልሳችሁን ይስጣችሁ። በኢየሱስ ክርስቶስ ማዳን ደስ ይበላችሁ። በጌታ በኢየሱስ ስም ጸልይላችኋለሁ። በእነዚህ ሳምንታት የጸሎታችሁ፣ የልመናችሁ፣ የለቅሶ የእንባችሁ መልስ እጃችሁ ይግባ። እግዚአብሔር መልሳችሁ ይስጣችሁ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ ቅዱሳን። ይሄ የጸሎት መልስ ሳምንታችሁ ከእግዚአብሔር ኤክስፔክት አድርጎ እግዚአብሔርን ጠብቁ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እንደተለመደው ቅዳሜ 6 ሰዓትና እሁድ 11 ሰዓት ጠዋት ላይ ልዩ የሆነ ትንቢታዊ ፕሮግራም አለ። እንዲሁም ደግሞ እሁድ በሚኖረን ፕሮግራም ስፔሻል የሆነ የማዘርስ ዴይ ሰርቪስ ነው። ማዘርስ እንኳን ለቀናችሁ አደረሳችሁ። ሃፒ ማዘርስ ዴይ። ስለዚህ እናቶች የሆናችሁ እህቶች ሴሌብሬት እናረጋችኋለን። ቤተሰቦቻችሁን ከትዳር ጓደኞቻችሁ ከልጆቻችሁ ጋር ኑ። ልዩ የሆነ ማዘርስ ዴይ ስፔሻል ሰርቪስ ሰንዴ 11 AM አለ። ቅዳሜ ልዩ የሆነ መንፈስ ቅዱስን የምንቀበልበት ልዩ የሆነ የጸሎትና የትንቢት ምሽት፣ የአምልኮ ምሽት አለ። እንዲሁም ደግሞ ሰኞ ጾም ጸሎት ስለምንጀምር ለጾም ጸሎት ኃይል የምንቀበልበት፣ መገለጥ የምንቀበልበት ቀን። ጌታ ኢየሱስ ይባርካችሁ። በኢየሱስ ስም ተባረኩ።